እግዚአብሔር ተለይቼ በበደል መመላለስ በኃጢአት መርከስ ይቅርብኝ አለች፣ ወሰነች፣ በቃ ቆረጠች። እግዚአብሔር የሚወስን ልብ ይስጠን። ሕይወት ውሳኔ ነው። ሁልጊዜ በጎ ነገር ተቃዋሚ ስለሆነ እንቅፋት ስለሆነ የዲያብሎስ ማደሪያ ስለሆነ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትማ የቱን ያህል መታሰቢያቸው ሊደረግላቸው ይገባል። ክብር ይግባቸው፣ በረከታቸው ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳህል ቆሞስ አባ ፍቅረ ማርያም የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና
የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሰማይቷ ከእናታችን ከቅድስት አርሴማ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሰናየ ግብረ ገብረት ላዕሌየ፣ መልካም ስራን ሰርታልኛለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደተከታተልነው በዕለቱ በቅዳሴው መካከል የተነበበው የቅዱስ ወንጌል ክፍል ስለሆነ ነው። ዛሬ በቤተ ክርስቲያናችን ከምናስባቸው ቅዱሳንና ቅዱሳት መካከል እነሆ ማርያም እንተ ዕፍረት ተብላ የምትጠራዋን ባለሽቱዋ ማርያም ተብላ የምትጠራውን አስቀድሞ በኃጢአት ትኖር የነበረችውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪኳን የለወጠላትን ነገሯን የገለበጠላትን ከርኩሰቷ የቀደሳትን የኃጢአቷን ስርየት ያደላትን ሴት እናስባለንና ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። መልካም ሥራ ሰርታልኛለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 10 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። በመጀመሪያ ሙሉ ታሪኩን በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 14 እንመለከተዋለን። ወንጌላውያኑ መዝግበውታል። ከሌሎቹም እያነሳን እንማራለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንዲህ ተብሎ ነው የተጻፈው። አምላካችን ኢየሱስ ክርስቶስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ይላታል። ይህች ሴት ማርያም እንተ ዕፍረት ትባላለች። ባለሽቱዋ ማርያም ተብላ ትጠራለች። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ ታሪኳን መዝግቦላታል። እቺ ማርያም ነው እንዲህ ብሎ የሚያመጣት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደሱ ቀረበች ይላል። ይቺ ሴት የቤተክርስቲያን ታሪክ እንደሚነግረን ትርጓሜ ወንጌሉም እንደመዘገበው መልኳ እጅግ ያማረና የተዋበ ነበረ ይላል። ከእግር ጥፍሯ አንስቶ እስከ ራስ ፀጉሯ በሥጋ ይቀረሽ የማትባል መልከ መልካም ውብና ቆንጆ ነበረች ይላል። በዚህ በሥጋዊ ውበቷና ደምግባቷ ደግሞ በዝሙት ትኖር ነበረ ይላል። አዎ
ሕይወቷ በዝሙት የረከሰ ነበር፣ የተበላሸ ነበር፣ የቆሸሸ ነበረ ይላል። ከዚያም ልብሷን አውልቃ ሙሉ ሰውነቷን በመስታወት ትመለከት ነበረ ይላል። ከራሷ ጋር እንዲህ አለች፣ ይህ ገላ ይፈርሳል፣ ይበሰብሳል። ለዚህ ለሚፈርስና ለሚበሰብስ አካልና ገላ ለምን በኃጢአት በበደል እኖራለሁኝ? ከርኩሰት የሚቀድስ የኃጢአትን ስርየት የሚሰጥ መድኃኔዓለም ኢየሱስ ክርስቶስ እንዳለ ትሰማ ነበርና ለምን ወደ እርሱ ሄጄ የኃጢአቴን ስርየት አላገኝም? ከርኩሰቴ ለምን አልቀደስም? ብላ በልቧ አሰበች። ማሰብ ብቻ አይደለም ነው ወስና ወደ አምላካችን ወደ ኢየሱስ ክርስቶስ ሽቱ ይዛ መጣች። በጣም ውድ የሆነ ሽቱ ነው። አስተውላችሁ ከሆነ ዋጋው እጅግ የበዛ ሽቱ ነው የሚለው። በጣም ውድ የሆነ ዋጋ የሚያወጣ ሽቱ ነው። ምን ልስጠው አለች። ምንም ነገር የለኝም። ለምን ሕይወቷ በኃጢአት የተበላሸ ነው፣ በዝሙት የረከሰ የቆሸሸ ነው። ምንድን ነው ፊቱ ይዤ የምቀርበው አለች። ያላትን ገንዘብ አውጥታ ዋጋው 300 ዲናር ነው ይላል። 300 ዲናር በጣም ውድ ነው። ያንን ሽቱ ገዝታ ሄደች። የኔ መዓዛዬ አያምርም፣ የሰውነቴ ሽታ ተበላሽቷል፣ በኃጢአት የረከስኩ የተጎሳቆልኩ ነኝ። የኔን የመዓዛ ሽታዬን ትተህ ይሄ መዓዛው ያማረውን ሽቱ ተቀበልልኝ ብላ ይዛ መጣች ማለት ነው። ይዛ የምትቀርበው ነገር ብታታ እንዲህም ሆነ ነው የሚለው። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው ይላል። ከራሱ ጀምሮ ሽቱ እየፈሰሰ እስከ እግሩ ደረሰ ይላል። በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው አሉ። ደቀ መዛሙርቱ ብሎ ቅዱስ ማቴዎስ እዚህ መዝግቧል። ቅዱስ ማርቆስ ሲመዘግብ ከደቀ መዛሙርቱ አንዳንዶች ይላል። የማርቆስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ይህን ታሪክ መመልከት ትችላላችሁ። ሙሉ ታሪኩ እዚህ ስፍራ ተመዝግቦ እናገኘዋለን። ወረድ ብሎ እንደዚህ ይላል። ቁጥር 4 ላይ አንዳንዶቹም የሽቱ ጥፋት ለምንድን ነው አሉ ነው የሚለው። አንዳንዶች ይላል ቅዱስ ማርቆስ ሲመዘግብ። ቅዱስ ማቴዎስ ሲመዘግብ ደቀ መዛሙርቱ ብሎ ጠቅልሎ አምጥቶታል። ቅዱስ ማርቆስ አንዳንዶቹ ብሏል። ሐዋርያውና ወንጌላዊ ቅዱስ ዮሐንስ ለነጎድጓድ ደግሞ ሲጽፍ የአስቆሮቱ ይሁዳ እንደነበረ በግልጽ ቃል መዝግቦታል። ከ12ቱ ደቀ መዛሙርት አንዱ የሆነው አምላካችን ኢየሱስ ክርስቶስን አሳልፎ ይሰጥ ዘንድ የነበረው በ30 ብር ይሸጠው ዘንድ የነበረው የተናገረው ቃል ነው ይላል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ታሪኩን መመልከት ትችላላችሁ። እኔ ወረድ ብዬ ቁጥር 3 ጀምሮ እመለከተዋለሁ። ማርያምን ብሎ በስም ያመጣታል። ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱን ከናርዶስ ሽቱ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይላል። ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ
ስለምንድን ነው አለ ይላል። የአስቆሮቱ ይሁዳ ነው። ይህ ሽቱ ተሽጧል፣ ዋጋውንም አስልቷል፣ ያውቀዋል። 300 ዲናር ተሽጦ ለድሆች ያልተሰጠ ለምንድን ነው አለ። እንዲህ ነው እኮ የባከነው አለ። አሁን የአስቆሮቱ ይሁዳ ለድሆች አስቦላቸው አይደለም፣ ለድሆች ራርቶ አይደለም። ቃሉ ምን ይላል? ይቀጥልና ይህንም የተናገረ ይላል ሌባ ስለነበረ ነው እንጂ ይላል። ምን ስለነበረ? ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም ይላል። አሁን ሽፋኑ ቃሉ ሲታይ የአስቆሮቱ ይሁዳ ለድሆች ያዘነ ይመስላል፣ ለድሆች የራራላቸው ይመስላል። ይህ ሽቱ ተሽጦ 300 ዲናር ተሽጦ ለድሆች ምጽዋት ያልተሰጠው ለምንድን ነው አለ። እንኳን ለድሆች ሊገደው ለድሆች ሊራራና ሊያዝን፣ የተራበ ሊያጎርስ፣ የታረዘ ሊያለብስ፣ የተጠማ ሊያጠጣ፣ ለድሃ ቸርነት ሊያደርግ ቀርቶ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም አልራራም፣ አላዘንም። እሱ አምላኩ ገንዘብ ነው፣ አምላኩ ሆዱ ነው። አምላካችን ኢየሱስ ክርስቶስን በ30 ብር ይሸጠው ዘንድ ነበር፣ ያን በምሳም አሳልፎ ይሰጠው ዘንድ ነበረ። የሚቀጥለው ይህንን ነው የሚለው፣ እነሆ ከረጢትም ይዞ ይላል በውስጡ ከሚገባው ይወስድ ስለነበረ ነው ይላል። አቃቤ ነዋይ ነበረ፣ ከረጢቱን የሚይዘው እሱ ነው። ስለዚህ ከ10 1 የእሱ ነው። አሁን ሂሳብ ነው የሰራው። የሽቱ 300 ዲናር ያወጣል። ስለዚህ ከ300 ዲናር ከ10 1 ስላለው ከ300 ዲናር ስንት አለው እሱ? 30 ዲናር ያሰላው ሂሳብ እሱ ነው። 300 ዲናር ቢሸጥ ሽቱ 30 ዲናር ለሱ ያገኛልና አሁን ያቺ 30 ዲናር ቀረችብኝ ነው የሚል። በቀጥታ ግን ይሄ 300 ዲናር ተሽጦ የሽቱ 30 ዲናር ለኔ ይሰጠኝ ዘንድ ይገባል ቢል ተቀባይነት አገኘ። የራሱን ጥቅምና ፍላጎት በድሆች ሸፍኖ አቀረበ። የአንዳንድ ሰዎች ጠባይ ነው ይሄ። የራስን ጥቅም በሌላው ሸፍኖ አቅርቦ ማስጠበቅ። ዛሬም እኮ የአስቆሮቱን ይሁዳ የሚመስሉ ሰዎች እኮ አሉ። ልክ ለበጎ ነገር ለድሆች የሚራሩና የሚያዝኑ የሚመስሉ ነገር ግን የራሳቸውን ጥቅምና ዓላማ ያስፈጽሙ። አምላካችን ኢየሱስ ክርስቶስ ግን የማያውቀው ነገር ስለሌለ በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም፣ ሁሉ ግልጥ ነው። ስለዚህ አውቆበት ነው እንዲህ ብሎ የተናገረው። አዎ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ አለ። እሷ የሰራችው ስራ መልካም ነው። አዎ 300 ዲናር አውጥታ ሽቱ ገዝታ አምጥታ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስ ላይ አፍስሰዋለች። ረጨችው አይደለም የሚለው አፈሰሰችው ነው። ምንም ስስት የለም። ደግሞ የአልባስጥሮሱን ብልቃጥ ሰበረችው ነው የሚለው። ሰበረችው። ቅዱስ ማርቆስ ሲመዘግብ ሰበረችው ይላል። የሚገርም ነው። ሽቱ እንዴት እንደሚረጭ እናውቃለን። ሽቱ ክዳኑ እንዲህ የብልቃቱ
ክዳን ተከፍቶ አይደለም የሚፈሰው። በጣም ቀዳዳው በጣም ጠባብ ነው። በጥቂቱ ነው የሚረጨው፣ እናውቃለን፣ እንዳያልቅ ነው። ይህቺ ሴት ግን ክዳኑን ከፍታ አፈሰሰችው ብቻ አይደለም የሚለው፣ በጣም የሚገርመው ነገር ሰበረችው ይላል። እንዴ ሽቶ ተሰብሮ ነው እንደሚቀባው? ምክንያት አለው፣ እንዲሁ እንዳይመስላችሁ። የማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተመዘገበውን ኃይለ ቃል እመለከተዋለሁ። እንዲህ ይላል፣ እርሱም በቢታንያ በለምጻሙ ስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ ይላል። ብልቃጡ ምን ብላ? ሰብራ በራሱ ላይ አፈሰሰችው። ያለ ስስት ያለ መቆጠብ፣ ለነገ ከነገ ወዲያ ሳትል ደስ ብሏት ሰብራ ሽቱን በራሱ ላይ አፈሰሰች ነው የሚለው። እንመለስ እዚያው። ያን ጊዜ ነው ይሄ ሽቱ 300 ዲናር ተሽጦ ለድሆች ያልተሰጠው ለምንድን ነው ብሎ የአስቆሮቱ ይሁዳ የራሱን ጥቅም ከግምት ውስጥ አስገብቶ ለድሆች የተቆረቆረ ያዘነ መስሎ ይህን ጥያቄ ያቀረበው ሴቲቱ ያደረገችውን በጎ ሥራ የተቃወመው ሁልጊዜ በጎ ነገር ተቃዋሚ ስለሆነ፣ እንቅፋት ስለሆነ፣ የዲያብሎስ ማደሪያ ስለሆነ ያን ጊዜ ነው አምላካችን ኢየሱስ ክርስቶስ መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ ብሎ የተናገረው። ርዕሳችን ነው መልካም ሥራ ሰርታልኛለች። ሴቲቱን ስለምን ታደክሟታላችሁ አለ። እነሆ ይህንን ለመቃብሬ ቀን አደረገችው ነው የሚለው። እንዲሁም አስቀድማ ከመቃብሬ ቀን በፊት ሥጋዬን ቀባችው ብሎ ቅዱስ ማርቆስ ደግሞ መዝግቦታል። አስቀድመን የጠቀስነው የመጽሐፍ ቅዱስ ክፍል ላይ መመልከት ትችላላችሁ። ታሪኩ አንድ አይነት ታሪክ፣ አንዱ የመዘገበው ሌላ አልመዘገበው፣ የሚመሳሰሉበት ታሪክ አለ። አንዳንዱ ደግሞ አንዱ ሲመዘግበው ያልመዘገበው አለ። እዚህ ላይ ቅዱስ ማርቆስ እንደዚህ አድርጎ አጥቶታል። የማርቆስ ወንጌል ምዕራፍ 14 ቁጥር 8 ላይ የተመዘገበውን እንመልከተው። የተቻላትን አደረገች፣ አስቀድማ ለመቃብሬ ሥጋዬን ቀባችው ነው። በአይሁድ ልማድ ሰው በሥጋ ሞቶ ከተቀበረ በኋላ በሦስተኛው ቀን መቃብሩን ከፍቶ ሥጋውን ሽቱ የመቀባት ልማድ አለ። በሥጋው ላይ ሽቱ የማርከፍከፍ የመርጨት ልማድ አለ። እሷ ግን አስቀድማ የክርስቶስን ሥጋ በሽቱ ቀባች፣ ሽቱ አፈሰሰችበት። ለምን ቢሉ ምክንያቱ እንዲህ ነው። በመጀመሪያ በዕለቱ ላድርገው ብትል አይሁድ አያስቀርቧትምና አትችልም መቅረብ። መቃብሩ በሰራዊትና በመሳሪያ ኃይል የተጠበቀ ነው። ማን ይቀርባል? ደግሞ በሦስተኛው ቀን ሄዳ መቃብሩን ከፍታ ሥጋውን ሽቱ እንዳትቀባው ፈጥኖ ይነሳ ዘንድ ነበረውና 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ስለተነሳ እንዲህ ተብሎ እንደተጻፈ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም። መጽሐፍም እንደሚል በሦስተኛው ቀን
ተነስቷል ተብሎ ተጽፏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ሁልጊዜ በሃይማኖት ጸሎት የምናደርሰው ቃል ነው። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለባህሪው ሞት የማይስማማው አምላክ በሥጋ ሞተ፣ ተቀበረ፣ 3 ቀንና 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት እንዲህ ብለው ትንሣኤውን እንዳበሰሩ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ክፉዎች ክርስቶስን ሰቅለው ገደሉት። እንዳይነሳ መቃብሩን በመሳሪያ ኃይልና በሰራዊት ኃይል አስጠበቁ። የእኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈውም። ትንሣኤም ስለሆነ መቃብር ይዞ አላስቀረውም። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። አስቀድማ ለመቃብሬ ሥጋዬን ቀባችኋል። ለዚህ ነው ይህንን የተናገረው። መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ አለ። ድሆች ሁልጊዜ ከእናንተ ጋር ይኖራሉና ለተራበና ጉርስ ካላችሁ፣ ለታረዘና ልብስ ካላችሁ፣ እውነት ለድሆች ምጽዋት የምታደርጉ ከሆነ ለድሆች የምታዝኑና የምትራሩላቸው ከሆነ ድሆቹ ሁልጊዜ ከእናንተ ጋር አሉ። ለነሱ መቼም በፈለጋችሁ ጊዜ ልታደርጉላቸው ትችላላችሁ አለ። ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ። ሁልጊዜ ከእናንተ ጋር አልኖርም ሲል እንዲህ ማለቱ ነው። በአካለ ሥጋ ሁልጊዜ ከእናንተ ጋር አልኖርም። ብትፈልጉኝ በአካለ ሥጋ አታገኙኝም። ለምን? ሞትን ድል አድርጎ ተነስቶ በ40ኛው ቀን በክብር ያርግ ዘንድ ነበረውና ብትፈልጉኝ አታገኙኝም። እኔ የምገኝበት ጊዜ በሥጋ አሁን ነው። ስለዚህ እንዳላመልጣት ፈልጋ አታገኘኝምና በኋላ እንዳላመልጣት እንኳን እኔ እዚህ በሕይወተ ሥጋ ቁጭ ብዬ በስሙን በለምጻሙ ቤት ቀርቶ ሥጋዬን እንኳን በመቃብር አታገኘውም። ሞትን ድል አድርጎ ይነሳ ዘንድ ስለነበረው ስለዚህ አስቀድማ አደረገች። አሁን አታድክሟት፣ በቃ የተቻላትን አድርጋለች። እንዲያውም ተዋት ይላል ቅዱስ ማርቆስ ሲመዘግብ፣ ተዋት ነው የሚለው። የሚገርም እኮ ነው። ተዋት በቃ አድርጋዋለች። ከማድረጓ በፊት ቢሆን ኖሮ እውነት ነው ለድሆች ማድረግ ይገባ ነበር። ለእሱ ሽቱ ከመቀባት ያ ይበልጣል። ሕንፃ ሥላሴ ሕንፃ እግዚአብሔር የሰው ሰውነት በረሃብ እየደከመ በጥም እየዛለ በቁሙ እየፈረሰ ለዛ ማድረግ ይገባል። ነገር ግን እኮ አሁን አድርጋለች። በቃ የተቻላትን የአቅሟን አድርጋለች። መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? ተዋት አለ። እንዲህም ብሎ ቃል ገባላት። እውነት እውነት እላችኋለሁ አለ። ይህ ቅዱስ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ቅዱስ ወንጌል በሚሰበክበት፣ በሚነገርበት፣ በሚነበብበት ጊዜ ሁሉ ይህቺ ሴት ማርያምን ተእፍረት ባለሽቱዋ ማርያም፣ በኃጢአት በበደል ትኖር የነበረችው ማርያም ለእኔ ያደረገችው አለ ክርስቶስ ለእሱ ያደረገችለት
እነሆ መታሰቢያ ይነገራል። ምን እየተባለ 300 ዲናር የሚያወጣ ውድ የሆነ የናርዶስ ሽቱ ይዛ መጣ። ብልቃጡን የአልባስጥሮስ ብልቃጡን ሰብራ በራሱ ላይ ሽቱ አፈሰሰች። ለመቃብሩ ቀን አደረገች። አስቀድማ ሥጋውን በሽቱ ቀባች ተብሎ መታሰቢያ ይነገርላታል ብሎ አምላካችን ኢየሱስ ክርስቶስ ቃል ገባላት። ይሄ ታሪኩ ነው። ዛሬ እሷ መታሰቢያ ነው። ይኸው ቤተ ክርስቲያን መታሰቢያን እያደረገች ነው። ክርስቶስ ምንድን ያለው? ይህ ወንጌል በሚነበብበት ጊዜ ሁሉ በሚሰበክበት ጊዜ ሁሉ ቃል ገብተው የመለኮት ቃል ነው። እሱ የገባላት ቃል ኪዳን። ስለዚህ ቤተክርስቲያን አሁን በየዓመቱ የካቲት 6 ቀን የዛሬውን ቀን ስንክሳሩ ይሰራላታል፣ ግጻው ይሰራላታል። በቅዳሴውም በዕለቱ በቅዱስ ወንጌል ክፍል በየዓመቱ የካቲት 6 ቀን የሚነበበው ይሄ ቅዱስ ወንጌል ነው። ርዕሰ አድርገን የተነሳበት ይኸው መታሰቢያው እንዲተሰራ። ከዚህ ታሪክ ምንድን ነው የምንማረው? ታሪኩ እዚህ ጋር ይካል። በታሪኩ መስታወትነት የራሳችንን ሕይወት እንመለከተዋለን። በታሪኩ ሚዛንነት የራሳችንን ሕይወት አሁን እንመዝነዋለን። ይቺ ሴት ኃጢአት ነበረ ብሎ ያነሳታል። ኃጢአተኛ ነበረች ነው ይላል። ማርያም ኃጢአት ይላል። ማርያም ኃጢአተኛዋም ይላል። ማርያምን ተፍረት ብቻ አይደለም ይላል። ባለሽቷ ማርያም ብቻ አይደለም ይላል። ኃጢአተኛዋ ማርያምም ይላል። ይቺ ሴት ኃጢአተኛ ነበረች። ባላት ነገር በውበቷ በደም ግባቷ ተሰናክላ እያሰናከለች ረክሳ እያረከሰች ትኖር ነበር። ዛሬ ማን ነው ኃጢአት ያልሰራ? ማን ነው ያልበደለ? የእሷ ሀብቷ ውበቷ ነበረ። ዛሬም አንዳንዶቻችን እግዚአብሔር በሰጠን ሀብት በኃጢአት የተበላሸን ሰዎች ወይ በቁንጅናችን፣ በደም ግባታችን፣ በመልካችን ሊሆን ይችላል። ውበት ከእግዚአብሔር የተሰጠ ሀብት ነው፣ ጸጋ ነው። ይቺ ሴት በመልኳ በቁንጅናዋ በኃጢአት እንደረከሰች እንደተበላሸች የሥጋዋን ፈቃድ እየፈጸመች በዝሙት ረክሳ እንደነበረች እኛም እኮ አንዳንዶቻችን በመልካችን፣ በቁንጅናችን፣ በውበታችን፣ በደም ግባታችን ምክንያት እየበደልን ነው። መቅደስ አካላችንን እያረከስን ነው። ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን በሴሰኝነት እየተመላለስን በዝሙት የረከስን ሰዎች አለን። አካላችን የእግዚአብሔር መቅደስ ነው። መጽሐፍ እንደዚህ ነው የሚለው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ወይስ ሥጋችሁ አለ ሰውነታችሁ ከእግዚአብሔር የተቀበላችሁት በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር በእጆቹ ያበጃጀ በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን በአርአያውና በመልኩ የፈጠረን አምላካችን እግዚአብሔር ነው። ከእግዚአብሔር የተቀበላችሁት ያለው ብቻ አይደለም፣ በአዲስም ተፈጥሮ የፈጠረን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ሥጋውን ቆርሶ የቀደሰን ክቡር ደሙን አፍስሶ ያከበረን በቅዱስ መስቀሉ ለእርሱ ክብር የለየን የመንፈስ ቅዱስ ማደሪያዎች ቤተ መቅደሶች ያደረገን እሱ ነው። ይህንን የሚያነሳው ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ሰውነታችን የመንፈስ ቅዱስ ቤተ መቅደስ ነው፣ ማደሪያ ነው። በዋጋ
ተገዝታችኋልና ለራሳችሁ አይደላችሁም ይላል። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን ውድ ዋጋ ከፍሏል። ብር አይደለም ወርቅ አይደለም የከፈለው፣ መተኪያና መለኪያ የሌለው ዋጋ፣ የመጨረሻ ዋጋ። ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት ነው። በሰውነታችን በሕይወታችን መክበር ያለበት አምላካችን እግዚአብሔር ነው። በልባችን የምናስበው ሐሳብ እግዚአብሔር የሚከብርበት መሆን አለበት። በአንደበታችን የምንናገረው ቃል እግዚአብሔር የሚከብርበት መሆን አለበት። በሥራ በድርጊት በተግባር የምንሰራው ስራ የምናደርገው ነገር በብልቶቻችን በሙሉ እግዚአብሔር የሚከብርበት መሆን አለበት። በሥጋችሁ በሰውነታችሁ እግዚአብሔርን አክብሩት ነው የሚለው። አምላካችን እግዚአብሔር በሕይወታችን ሙሉ እርሱን እያከበር ነው እንድንኖር፣ ፈቃዱን እየፈጸም እንድንኖር በቸርነቱ ሁላችንንም ይርዳን። አንዳንዶቻችን በተሰጠን ነገር ተበላሽተናል፣ ረክሰናል። ወይ ውበት ይሆናል፣ ውበት ያለን፣ ደምግባት ያለን፣ ቁንጅና ያለን አካላችን እንዴት ይዘነዋል? ሰውነታችን እንዴት ይዘነዋል? እቺ ሴት በውበቷ ምክንያት በዝሙት ትፈተን ነበር፣ በርኩሰት በኃጢአት ትኖር ነበር። ዛሬም አንዳንዶቻችን እዚህ ውስጥ ያለናለን። እግዚአብሔር ከዝሙት ሕይወት ከርኩሰት ሕይወት ሁላችንን ያውጣል። እሷ ሕይወቷ በዝሙት ነበር የተበላሸው። ነገር ግን በዝሙት ብቻ አይደለም፣ ሀብት ውበት ብቻ አይደለም ወገኖቼ፣ ሀብት ገንዘብን ነው። አንዳንዶቻችን በገንዘባችን የረከስን የተበላሸን ሰዎች አለን። እግዚአብሔር የሰጠንን ገንዘብ የምናመልክ ሰዎች አለን። በገንዘብ የምንመካ ሰዎች አለን። በገንዘባችን የምንታበይ አለን። ፍርድ የምናጓድል፣ ድሃ እንዲበደል የምናደርግ ሰዎች አለን። ገንዘብ ካለ በሰማይ ቤት መንገድ አለ እያለን ፍርድ እንዲጣመም የምናደርግ፣ በንጹሐን ደም የምንታጠብ ወይም ንጹሐንን ለሞት አሳልፈን የምንሰጥ የምናሰጣለን። በገንዘባችን እንጠይቅ ራሳችንን። ገንዘብ ሀብት ነው ከእግዚአብሔር የተሰጠ። አንዳንዶች በገንዘባችን ተበላሽተንበታል፣ ረክሰንበታል፣ ወድቀንበታል። በኃጢአት በበደል የምንመላለስበት ሰዎች አለን። ሀብት ገንዘብ ብቻ አይደለም፣ እውቀት ሀብት ነው። እግዚአብሔር ጥበብን እውቀትን የሰጠን 2 እና 3 ዲግሪ ያለን በእውቀታችን የምንታበይ የምንኮራ በእውቀት የምንመካለን። በእውቀታቸው እግዚአብሔር የለም የሚሉ ሰዎች እውቀት ስላላቸው ተምረናል፣ ተመራምረናል፣ ተራቀናል፣ እናውቃለን፣ መጥቀናል ስለሚሉ እግዚአብሔር የለም የሚሉ ሰዎች አሉ። ከእግዚአብሔር የተለዩ ሰዎች አሉ። ጣዖት እያመለኩ የሚሉ ወይም እውቀታቸው ጣዖት ሆኖባቸው ለእውቀታቸው የሚሰግዱ በእውቀታቸው የሚመኩ ሰዎች ይሄ ነው። በስልጣን የምንመካ ሰዎች አለን። በሹመት አዎ፣ ያው የዚህ ዘመን ስልጣን የዛፍ ላይ እንቅልፍ እኮ ሰው ዛፍን አምኖ ዛፍ ላይ ወጥቶ ይተኛል። በስልጣን የሚመኩ ሰዎች አሉ። በሚፈነግል ወንበር በቃ ስልጣን ላይ ከወጡ እግዚአብሔር የለም የሚሉ ባለስልጣናት አሉ። እግዚአብሔርን የማይፈሩ ሰውን የማያፍሩ ባለስልጣናት፣ በዚያ በስልጣን የረከስ የተበላሸን የተጎሳቆልን ሰዎች አለን። አንዱ ይሄ ነው። ወንበር ይፈነግላል፣ እያየነው ነው። ምን ደግሞ መጽሐፍ መጥቀስ ያስፈልጋል? ዘመኑን ዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ በስልጣን መመካት አይገባም። አንዳንዶቻችን በስጋ ለባሽ
ወገኖቻችንና ዘመዶቻችን የምንመካ ሰዎች ትናንት ያልነበሩ ኋላም ደግሞ የሚያልፉ አቅመ ቢሶች ደካሞች ለራሳቸው እንኳን ማይሆኑ ገሌ ካለልኝ ምንም አልሆንም ምንም ሰዎች አሉ። በእነሱ የምንመካ ሰዎች አሉ። ይሄ በእኛ ዘንድ አይደረግ። አንዳንዶቻችን ደግሞ በዝናችን ታዋቂዎች ስለሆንን ስመጥሮች ስለሆንን በዝና የምንመካ ሰዎች አለ። የሚመካ ቢኖር በእግዚአብሔር ይመካ። ነቢየ እግዚአብሔር ቅዱስ ኤርምያስ እንደዚህ ብሎ ነው የመዘገበው። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ጀምሮ የተመዘገበ ኃይለ ቃል ነው። ኃያል በኃይሉ አይመካ ይላል፣ ባለጸጋም በብልጥግናው አይመካ ይላል፣ ጠቢብም በጥበቡ አይመካ ይላል። የሚመካ ግን በእግዚአብሔር ይመካ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ የተመዘገበ ይልቅ በዚህ ስንመካ እንዳንገኝ ባለ ዕውቀቶቹ በእውቀታችን፣ ባለስልጣኖቹ በስልጣናችን፣ ባለ ገንዘቦቹ በገንዘባችን፣ ደምግባት መልክ ቁንጅና ያለን ደግሞ በቁንጅናችን ወይም በስጋ ለባሽ ወገኖቻችንና ዘመዶቻችን ወይም በዝናችንና በታዋቂነታችን ስንመካ እንዳንገኝ። አቅመ ቢሶች ነን። ስንያዝ ጭብጥ አንሞላም። ስንለቀቅ ነው ሜዳ የማይበቃን። መጽሐፍ እንደዚህ ነው የሚለው። እስቲ ከኔ ጋር በሉ፣ እስትንፋሱ በሉ። በአፍንጫው ያለበትን ሰው ተዉት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22 ላይ የተመዘገበ ይለቃል። እስትንፋሱ በአፍንጫው ያለበትን ሰው ተዉት አለ። እርሱ ስለምን ይቆጠራል? እዚህ ጋር እኮ አፍንጫ ብትያዝ ነገሯ እኮ በቃች። ራስ ምታት፣ ሆድ ቁርጠት፣ እግር ቁርጥማት፣ ጉንፋን የሚበቃን አይደል እንዴ? አሁን የዘመኑ ተዋሲ ኮሮና የሚባለው ወረርሽኝ ቸነፈር እኮ እንደ ጉንፋን ያለ በሽታ ነው። ጠንከር ስለሚሉት ይኸው ስንቱን ጨርሳል። በዓለም ላይ እስካሁን ድረስ 2 ሚሊዮን 300 ምናምን ሺህ ሰው አልቋል። በዚህ ግብ ከ100 ሚሊዮን ሕዝብ በላይ በዓለም ውስጥ በዚህ በሽታ ተይዟል። በእግዚአብሔር ቸርነት ከ60 ሚሊዮን ሕዝብ በላይ አገግሟል። በእግዚአብሔር ፈቃድ ሌሎቻችንን በስጋት ላይ ያለ ነው። ታዲያ ለዚህ ነው የምንመካው፣ የምንታበየው፣ የምንኩራራው። እባካችሁ ይህቺ ሴት በነበራት ውበት ነው በዝሙት የወደቀችው፣ እየተመጻደቀች እየተመካች ያረከሰችው። እኛም ባለን ነገር እየተመካን እየተመጻደቅን ስንረክስ እንዳንገኝ መጽሐፍ እንደዚህ ይላል። እስቲ ከኔ ጋር በሉ፣ ከሀብቱ ሁሉ በሉ ማስተዋልን አትርፍ። አምላካችን እግዚአብሔር ከሀብታችን ሁሉ ማስተዋልን እንድናተርፍ ይርዳን። መጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። ከሀብቱ ሁሉ ምን አትርፍ? ማስተዋልን አትርፍ። እግዚአብሔር ከሰጠን ገንዘብ፣ እግዚአብሔር ከሰጠን ውበት፣ እግዚአብሔር ከሰጠን ጉልበት፣ እግዚአብሔር ከሰጠን ዕውቀት፣ እግዚአብሔር ከሰጠን ሹመትና ስልጣን፣ እግዚአብሔር ከሰጠን ዝናና ስም፣ ብቻ እግዚአብሔር ከሰጠን ከማንኛውም ነገር ማስተዋልን አትርፍ። ባለን ነገር ስንመካ እንዳንገኝ። እንኳን የኛ የምንለው ነገር ቀርቶ እኛ ራሳችን የራሳችን አይደለንማ። ራሳችን የራሳችን እኮ አይደለም። ድንመካ አይገባ። ሁሉ ከሱ ነው የተቀበልነው። በቃ ሁሉም ከሱ ተቀበል ነው የሚለው መጽሐፍ። ስልጣኑ የሱ ነው፣ ገንዘብም የሱ ነው፣ ጉልበትም የሱ ነው፣ ዕውቀትም የሱ ነው። ይልቅስ ከሱ የተቀበልነውን መልሰን ለሱ መስጠት ይገባናል። አባታችን ክቡር ዳዊት እንደዚህ ብሎ ነው የተናገረው፣ ሁሉን ከሱ እንደተቀበል። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ጀምሮ መመልከት ይቻላል።
አቤቱ ይላል በሰማይና በምድር ያለው ሁሉ ያንተ ነውና አለ። በሰማይና በምድር ያለው የማን ነው? ያንተ ነው። እኛም የማን ነን? የእግዚአብሔር ነን። ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። አቤቱ መንግሥት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ከአንተ ዘንድ ነው። ባለጠግነትና ክብር ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። ኃይልን የሚሰጥ እግዚአብሔር ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን። ለሱ የሚገዛ ልብ እግዚአብሔር ለሁላችን ይስጠን። ለአንተ እንገዛልሃለን። ለክቡር ስምህ ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተናሃልና ይላል። ሁሉ ከእጁ ሁሉ ከሱ የተቀበልነው መልሰን ለሱ መስጠት። ይህች ሴት ከሱ የተቀበለችውን አካሏን ውበቷን ለዝሙት ታውለው ነበር። ወደ ልቧ ስትመለስ ግን 300 ዲናር የሚያወጣ ሽቶ ብቻ መስላችሁ እንዴ? ራሷንም ለእርሱ ለመስጠት ወሰነች። በቃ ዝሙት ይቅርብኝ፣ ርኩሰት ይቅርብኝ፣ ኃጢአት ይቅርብኝ፣ ከእግዚአብሔር ተለይቼ በበደል መመላለስ በኃጢአት መርከስ ይቅርብኝ አለች። ወሰነች፣ በቃ ቆረጠች። እግዚአብሔር የሚወስን ልብ ይስጠን። ሕይወት ውሳኔ ይፈልጋል፣ መቁረጥ ያስፈልጋል። እስከ መቼ ጣዖት እያመለክ? እስከ መቼ እያመለስን? እስከ መቼ ፍርድ እያጓደልን እንዳይየበደልን ጉቦ እየተቀበልን? እስከ መቼ ሰነድ እየሰረዝን እየደለዝን በሚዛን እያጭበረበርን? እስከ መቼ ጠጥቶ የሰከርን እየጨፈርን እየደነስን በጫትና በሲጋራ በአሽሹስ እየተመላለስን? እስከ መቼ በትዕቢት በተንኮል በሐሜት በሐሰት በሰይጣናዊ ቅንዓት በጎጠኝነት በቂምና በበቀል በመለያየት በጸብና በክርክር እንኖራለን? አሁን እንወስን። ወሰነች እሷ። ይቅርብኝ አለች። በቃኝ፣ ከርኩሰቴ ወደሚቀድሰኝ የኃጢአቴን ስርየት የሚሰጠኝ ታሪኬን የሚለውጥልኝ ነገሬን የሚገለብጥልኝ ሰው የሚያደርገኝ ነቀፌታዬን የሚያስወግድልኝ ከዚህ የዝሙት ሕይወት የሚያወጣኝ አምላኬ ፍለጋ ሄዳለሁ አለች። መቼስ መዓዛዬ ያልተወደደ ነው፣ ያላማረ ነው። በመንፈሳዊ አፍንጫ ስሸተት ዝሙት ነው የምሸተው። ስለዚህ ባይሆን ይሄንን ሽቱ ይቀበልልኝ ብላ 300 ዲናር አውጥታ ሽቱ ገዝታለች። ቅዱስ ዳዊት እንደዚህ ይል ነበር። እስቲ ከኔ ጋር በሉ፣ ከስንፍና የተነሳ በሉ ቁስሌ ሸተተ በሰበሰ። እንደዚህ ብሎ ዘምሯል። የዳዊት መዝሙር 37 ቁጥር 5 ላይ የተመዘገበ ይለቃል። ከስንፍና የተነሳ ቁስሌ ምን አለ? ሸተተ በሰበሰ። ቅዱስ ዳዊት ንጉሥ ነበር። የሚኖረው ከዝግባ በተሰራ ቤተ መንግሥት ውስጥ ነው። የሚቀመጠው በዙፋን ላይ ነው። ለንጉሥነቱ ክብር ልብሰ መንግሥት ይለብሳል። በራሱ ላይ ዘውድ ደፍቷል፣ አክሊል ተከላይቷል። ከእግሩ በታች ያማረ ወላንሳ ምንጣፍ አለ፣ ሽቱ አለ። ሽቱ ይርከፈከፋል በቤተ መንግሥቱ። እሱ ግን ምን አለ? ከስንፍና የተነሳ ቁስሌ ሸተተ በሰበሰ ብሎ የሚል በመንፈሳዊ አፍንጫ ሲሸተት ሕይወቱ ምን ይሸት ነበረ ቢሉ ዝሙት ይሸት ነበረ። ከቤርሳቤ ደርሶ በዝሙት ረክሶ ስለነበረ አታመንዝር የሚለውን ሕግ ተላልፎ አመንዝሮ ስለነበረ ከስንፍና የተነሳ ቁስሌ ሸተተ በሰበሰ ቢሉ። ሌላው በመንፈሳዊ አፍንጫ ሲሸተት ሕይወቱ ደም ይሸት ነበረ። ኦሪዮንን
በግፍ አስገድሎት ነበር። በንጹሕ ደም ታጥቦ ነበር። አትግደል የተባለውን ሕግ ተላልፎ ንጹሕ ሰው አስገድሏልና ከስንፍና የተነሳ ቁስል የሸተተ በሰበሰ ማለት በዚህ ኃጢአት ወድቆ በዝሙት ወድቆ ነበር። ነፍስ በመግደል ወድቆ ነበር። ለዚህ ነው እንዲህ ያለው። ዛሬስ እኛ በመንፈሳዊ አፍንጫ ስንሸተት የኛ ሕይወት ምን ይሸት ይሆን? መዓዛችን ምን ይሆን? የስንቶቻችን መዓዛ ነው አምልኮተ እግዚአብሔር የሚሸተው? ቅድስና፣ ንጽሕና፣ ጽድቅ፣ ፍቅር፣ ትሕትና፣ ትዕግስት፣ ይቅርታ፣ የዋህነት፣ ደግነት፣ ታማኝነት የሚሸት ሕይወት ያለን ስንቶች ነን? አንዳንዶቻችን ሽታችን ጣዖት ነው። አንዳንዶቻችን ስሙት እንሸታለን። ጻብ፣ ክርክር፣ መለያየት፣ ቂም በቀል፣ ጥላቻ መሸት ሰዎች አሉ። ጎጠኝነት እንሸታለን። እጅግ ያሳዝናል። ሲጋራ፣ ጫት፣ አሽሽ የምንሸታለን። ሐሜት፣ ተንኮል፣ ሽንገላ፣ ስካር፣ ዳንኪራ መሸት ሰዎች አሉ። እግዚአብሔር አምላካችን የእኛንም መዓዛ ይቀይርልን። መዓዛችን መቀየር አለበት። ሽቱ ይዞ መጣች። የአልባስጥሮስ መቃጧን ሰበረችው። እግዚአብሔር የተሰበረ ልብ፣ የተዋረደ መንፈስ ለሁላችን ይስጠን። ብልቃጧን ከመስበሩ አስቀድማ ልቧን ሰብራ ነበረ። ልቡን የሰበረ ሰው ማይሰማው ነገር የለም። አሁን እግዚአብሔር የሚፈልገው የተሰበረ ልብ ነው። የተሰበረ ብልቃጥ አይደለም የሚፈልገው፣ የተሰበረ ልብ ይፈልጋል። መስዋዕትን ብትወድስ ኖሮ በሰጠሁ ነበር አለ ቅዱስ ዳዊት። የሚቃጠለው መስዋዕት ግን አንተን ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ ልብ ነው አለ። የተሰበረውና የተዋረደው ልብ እግዚአብሔር አይንቅም አለ መዝሙር 50 ቁጥር 16 ጀምሮ። እስቲ ከኔ ጋር በሉ መስዋዕትን ብትወድስ ኖሮ በሉ በሰጠሁ ነበረ። የሚቃጠለውን መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እዛ ደብረ ዘይት ተራራ ላይ ቅዱስ ዳዊት ከዱላ ጋር ባዶ እግሩን ሆኖ ራሱን ተከናንቦ ያለቀሰው ለቅሶ ነው። ሁልጊዜ የምንዘምረው የንስሐ መዝሙር ከቅዱስ ዳዊት ነው የተማርነው። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ እያለ የዘመረው መዝሙር ባዶ እግሩ ይላል። ይህ ትምህርተ ትሕትና ነው። ባዶ እግሩን ወጣ ወደ ደብረ ዘይት ራሱን ተከናንቦ ይላል። ስለ ኃጢአቱ አፍሮ አንገቱን ደፍቶ ቀና ብሎ ማየት ተስኖት ምን አይን አለኝና በየትኛው ስራዬ ቀና ብዬ አያለሁ ሲል ነው። እንባውን እያፈሰሰ በደሉን አስቦ ኃጢአቱን አስቦ አለቀሰ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ይሄ ቃል ተመዝግቧል። ባዶ እግሩን ሆኖ ራሱን ተከናንቦ እያለቀሰ እንባውን እያፈሰሰ ወደ ደብረ ዘይት ወጣ ይላል። እግዚአብሔር በረድኤቱ ወደሚገለጥበት ተራራ ማለት እስቲ ከኔ ጋር በሉ ሕግህን አልጠበቅኩምና በሉ የውሃ ፈሳሽ ከዓይኖቼ ፈሰሰ። ምንን አልጠበቅኩምና? ሕግህን አልጠበቅኩምና። መዝሙር 18 ቁጥር 136 ላይ የተመዘገበ አይነት ዳዊትን ያስለቀሰ ከዙፋኔ ወረድኩ፣ ከቤተ መንግሥቴ ተሰደድኩ፣ ያንን ክብር አጣው ብሎ አይደለም። ልጁ አቤሴሎም ሊገድለው ሲያሳድደው የሕዝቡን ልብ ሰርቆ አታለው ከቤተ መንግሥት ተሰደደ። ዳዊት ተንከራታች ሆነ። በኃጢአቱ ምክንያት እግዚአብሔር የቀጣው ቅጣት
ያኔ ግን ከዙፋን የወረድኩ ከቤተ መንግስት የተሰደድኩ የቤተ መንግስት የድሎት የምቾት ኑሮ ቀረብኝ፣ ጮማ መቁረጥ የወይን ጠጅ መጠጣት ቀረብኝ ማለት ነው ያለቀሰው። ያለቀሰው ሕግህን አልጠበቅኩም ብሎ ያለቀሰው። አታመንዝር ያልከኝን ሕግ ተላልፌ አመነዘርኩ፣ በዝሙት ረከስኩ፣ ከቤርሳቤ ደረስኩ። አትግደል ያልከኝን ሕግ ተላልፌ ንጹሑን ሰው ኦርዮንን በግፍ አስገደልኩ ብሎ አለቀሰ። በደላችን አስበን እንድናለቅስ እግዚአብሔር ይርዳ። ያን ሲያለቅስ ታዲያ ምን አለ? መስዋዕትን ብትወድስ ኖሮ በሰጠሁ ነበር። የሚቃጠለው መስዋዕት አንተን ደስ ያሰኝ። ንጉሥ ነው፣ ከፈለገ ሰንጋ ይነዳል፣ ምኩት ይጎትታል፣ እልፍ ዘይት ፈሳሽ ሊያቀርብ ይችላል። ዕጣን፣ ጧፍ፣ ሻማ፣ ብር፣ ወርቅ ማቅረብ ይቻላል። መስዋዕትን ብትወድስ ኖሮ በሰጠሁ ነበር። የሚቃጠለው መስዋዕት ግን አንተን ደስ አያሰኝም ማለት ከመስዋዕቱ በፊት እግዚአብሔር ይፈልገው ነበር። ለምን? የእግዚአብሔር መስዋዕት የተሰበረ መንፈስ ነው። እግዚአብሔር የሚፈልገው መስዋዕት ነው፣ የተሰበረ መንፈስ። የተሰበረውና የተዋረደው ልብ እግዚአብሔር አይንቅም አለ። ይቺ ሴት የአልባስጥሮስ ብልቃጧን ሰበረችና ሽቷን አፈሰሰች። እግዚአብሔር የሚፈልገው የተሰበረ ልብ ነው፣ የተዋረደ መንፈስ ነው የሚፈልገው። እግዚአብሔር ወደ ቤተ መቅደሱ ስንመጣ፣ ወደ ቤተ ክርስቲያን ስንወጣ በተሰበረ ልብ በተዋረደ መንፈስ እንድንመጣ በቸርነቱ ይርዳል። ከብራችን በፊት ከወርቃችን በፊት ከዕጣኑ ከጧፉ ከሻማው ከዣንጥላው በፊት ከምናቀርበው ከማንኛውም መባና መስዋዕት በፊት ልባችንን ለእግዚአብሔር እናቅርብ። የተሰበረ ልብ የተዋረደ መንፈስ ይፈልጋል። አሁን እግዚአብሔር ቸግሮት አንረዳውም፣ ጎሎበት አንሞላለትም። እስቲ ከኔ ጋር በሉ ዓለምና ሞላው በሉ የኔ ነው እግዚአብሔር ነው ያለው። መዝሙር 49 ቁጥር 12 ዓለምና ሞላው የማን ነው? እግዚአብሔር ነው። አንዳንድ ጊዜ ምን እናደርጋለን እኛ? ያለን የምንለውን ነገር እንሰጠዋለን። ብር እንሰጣለን፣ ወርቅ እንሰጣለን፣ ጧፍ፣ ሻማ፣ ዣንጥላ፣ ምንጣፍ እንሰጣለን። ሙኩት፣ አውራ ፍየል ይዘን እንመጣለን። የተለያየ መስዋዕት እናቀርባለን። አንዳንዶቻችን ግን ልባችን አንስተው ራሳችን አንስተው እግዚአብሔር የሚፈልገው ከምንም ነገር በፊት የኛ ልብ ነው። ይቺ ሴት የሰጠችው 300 ዲናር የሚያወጣ ሽቶ ብቻ አይደለም። ምኗን የሰጠችው? ልቧን የሰጠችው። መጀመሪያ ልቧን የሰጠችው። እስቲ ከኔ ጋር በሉ ልጄ ሆይ በሉ ልብህን ስጠኝ፣ ዓይኖችህን መንገዴን ይውደዱ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ የተመዘገበ አይልቃል። አምላካችን እግዚአብሔር ነው የተናገረው በጠቢቡ ሶሎሞን ላይ አድሮ። እግዚአብሔር ዛሬም ይለናል ልጆቼ ሆይ ልባችሁን ስጡኝ ይላል። ልባችንን እንስጠው። ልባችንን ከሰጠነው ምንም አይፈልግም እግዚአብሔር። ያው ለራሳችን ጥቅም እኮ ነው። ለዘላለም እንዳንሞት ለዘላለም እንዳንጠፋ እኮ ነው። ለዘላለም ከእሱ ጋር በክብር እንድንኖር የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየች በሰው ልብ ባልታሰበች በሰው ጆሮ ባልተሰማች እግዚአብሔር ወዳጆቹ ባዘጋጃት በርስተ መንግሥተ ሰማያት ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን ለዘላለም እያመሰገን ነው እንድንኖር ነው። ልጄ ሆይ ልብህን ስጠኝ የሚለው። አንዳንዶቻችን ልባችን ከልክለናል፣ ሌላ ነገራችን አምጥተን ሰጠዋል። ያ ለእግዚአብሔር ምንም አያደርግለትም። መጀመሪያ ልባችን ነው እንስጠው። እቺ ሴት ከሽቱ በፊት ብልቃጡን ከመስበሯ በፊት ልቧ ተሰብሮ ወደ ክርስቶስ ቀረበች። እኛም ልባችን ተሰብሮ ወደ እሱ እንቀር። በቃ ልባችን የሸፈተበት ለእሱ ያልታዘዝንበት በበደል በኃጢአት የተመላለስንበት ዘመን ይብቃ። አሁን ከልብ እንመለስ። እግዚአብሔር አምላካችን ለሁላችንም የሚመለስ ልብ ይስጠን።
ልባችን እንድንሰጠው ለሁላችንም ልብ ማስተዋልን ይስጠን። ልቤን እንድሰጥህ ልብ ስጠኝ ነው። ልባችንን እንሰጠውም እኮ ማስተዋል ሲሰጠን እኮ ማስተዋል ካልተሰጠን እኮ አንሰጠውም። ለጸሎት ስንቆም እንዲህ እንበለው፣ አቤቱ አምላካችን እግዚአብሔር ሆይ ወደ ቤት መመላለስን ብቻ ሳይሆን ወደ አንተ ከልብ መመለስን ስጠን ነው። ብዙ ዓመት ተመላልሰናል። አሁን ግን መመለስ ይገባናል። ኪዳን ለማድረስ፣ ቅዳሴ ለማስቀደስ፣ ሰርክ ጉባኤ ለመማር ወደ ቤተክርስቲያን እንመላለሳለን ብዙ ጊዜ። አንዳንዶቻችን ግን እስካሁን አልተመለስንም። እስካሁን ንስሐ አልገባንም። የሚያሳዝነው ይህ ነው። ስለዚህ አሁን እንመለስ። እንደዚህ ተብሎ ተጽፏል። ሁላችን ይሄን ልንል ይገባናል። ነቢየ እግዚአብሔር ቅዱስ ኤርምያስ በዚያ በሰቆቃ ወራት ከእንባ ጋር የተናገረው ቃል ነው። ስለ ወገኖቹ ስለ እስራኤላውያን ተገብቶ ማለት ነው። እስቲ ከኔ ጋር በሉት ይህንን ቃል አቤቱ በሉ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ የተመዘገበ አይለቃል። አቤቱ ወደ አንተ ምን በለን መልሰን እኛም ምን እንላለን እንመለሳለን። እቺ ሴት ተመለሰች። እንደጠፋች አልቀረችም፣ እንደረከሰች አልቀረችም፣ ተቀደሰች። ዛሬ አምላካችን እግዚአብሔር ለምን ወደቃችሁ አይደለም ጥያቄው፣ ለምን አትነሱ? ለምን ረከሳችሁ አይደለም፣ ለምን አትቀደሱ? ለምን በደላችሁ አይደለም፣ ለምን አትመለሱ? ከተመለስ እግዚአብሔር ይመለስልናል። የምሕረት እጆቹን ዘርግቶ ይቀበለናል። እንባችንን ይመለከታል፣ ጩኸታችንን ያደምጣል። በእውነት የኃጢአታችንን ስርየት ይሰጠናል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ ብቻ እንምጣ፣ እግዚአብሔር ይቀበለናል። የቀደመ ሕይወቱ አልሄደው፣ አልተሳሰባትም፣ አልተቆጣጠራትም። አንቺ ዘማዊት፣ አንቺ በደለኛ፣ አንቺ ኃጢአተኛ ከየት መጣሽ? እንዴት መጣሽ ብሎ ፊቱን አላጠቆረባትም። በምህረቱ ተቀበላት። በእውነት ታሪኳን ለወጠላት፣ ነገሯን ገለበጠላት። ከየትም ብንመጣ እግዚአብሔር ይቀበልናል። አንድ ቃል እንመልከትና ይበቃናል። እስቲ ከኔ ጋር በሉ ወደ እኔ የሚመጣውን ሁሉ በሉ ከቶ ወደ ውጭ አላወጣውም። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ብዙዎች ወደ እርሱ መጡ፣ ተቀበላቸው። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ይለቃል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። አንዳንዶች ከአምልኮ ጣዖት ተመለሱ፣ ወደ እግዚአብሔር ተቀበላቸው። አንዳንዶቹ ከዝሙት መጡ፣ ተቀበላቸው። አንዳንዶቹ ከወንብድና፣ ከነፍሰ ገዳይነት፣ ከቋንጃ ሰባሪነት መጡ፣ ተቀበሉ። አንዳንዶቹ ከሰካራምነት፣ ከስርቆት፣ ከሌብነት፣ ከትዕቢት መጡ፣ ተቀበላቸው። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጭ አላወጣም። ጣዖት ከማምለክ ነው፣ ከዝሙት ነው፣ ከጥርጥር ከምንፍቅና ነው፣ ከክህደት ነው፣ ከማንኛውም አይነት በደልና ኃጢአት ይሁን ብቻ እንምጣ፣ ወደሱ እንቅረብ፣ እንመለስ። የተሰበረ ልባችንን ይዘን እንቅረብ፣ የተዋረደ መንፈሳችን ይዘን እንቅረብ፣ በትሕትና ሆነን እንቅረብ። መተላለፋችን በደላችን ኃጢአታችን አስበን እንቅረብ። እግዚአብሔር ደግሞ በቸርነቱ ያስበናል፣ በእውነት በመልካም ያስበናል። እንደገና ሰው ያደርገናል። የማይሰማው ብቻ መመለሳችን ነው የሚፈልገው። መልካም ስራ ሰርታልኛለች፣ ልቧ ተሰበረ፣ ከዛ ብልቃት ሰበረች፣ ሽቷ ፈሰሰች። በእውነት ስሟ ወንጌል በተነበበ በተሰበከ ቁጥር ሁሉ ለእሷ መታሰቢያ ይነገራል። እንግዲያውማ
ሽቱ ያፈሰሰች ሽቱ የቀባች የዚች የማርያም ተፍረት ታሪክ ወንጌል በተሰበከ ቁጥር ሁሉ ለመታሰቢያ ይነገርላት ከተባለ ስለ ስሙ ብለው ስጋቸውን የቆረሱ ደማቸውን ያፈሰሱ አጥንታቸውን የከሰከሱ እስከ ሞት ድረስ የተደበደቡ መስዋዕቱን የቀረቡ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትማ የቱን ያህል መታሰቢያቸው ሊደረግላቸው ይገባል። ክብር ይግባቸው፣ በረከታቸው ይደርብን። ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም ወላዲተ አምላክ በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች ጸጋን ሁሉ የተሞላች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች በማስተማሩ ራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክማ የቱን ያህል መታሰቢያዋ ሊደረግ ስሟ ሊጠራ ይገባታል። አሁንም ክብር ምስጋና ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ንገሯቸው ለመናፍቃኑ ለተጠራጣሪዎች እንኳን የቅድስተ ቅዱሳን የድንግል ማርያም መታሰቢያ በሉ የቅዱሳን የጻድቃን የሰማዕታት መታሰቢያ ቀርቶ ይኸው ሽቱ በራሱ ላይ ያፈሰሰች የዚህ ሴት ታሪክ እንኳን ወንጌል በተነበበ ቁጥር መታሰቢያዋ ይነገርላት ይደረግላት ተብሏል። መጽሐፍ ነው የሚለው። መልካም ስራ ሰርታልኛለች። ሴቲቱን ስለምን ታደክሟታላችሁ? መልካም ስራ እንስራ። መልካም ስራ የሚሰሩትን ሰዎች ደግሞ አናድከም። የመጨረሻው መልእክት ነው። መልካም ስራ እንደ ሴቲቱ መስራት፣ መልካም ስራ የሚሰሩትን ደግሞ እንዳስቆሮቱ ይሁዳ አለማድከም። የማይሰሩም የማያሰሩም ሰዎች አሉ። አድካሚዎች ደግሞ አድካሚዎች እንዳስቆሮቱ ይሁዳ ቤተክርስቲያን አሳልፎ ለመስጠት የሚፈልጉ እሱ ክርስቶስ ሊሸጥ ነበር። ያሰበው 30 ዲናር ነው ከ300 ዲናር ውስጥ። ዛሬም ለቤተ ክርስቲያን ማይጠቅሙ ለክርስትና እንቅፋት ይሆኑ፣ ለወንጌል እንቅፋት ይሆኑ፣ ለመስቀል እንቅፋት ይሆኑ፣ ለበጎ ነገር ለጽድቅ ስራ እንቅፋት ይሆኑ ከስንዴ ጋር የተቀላቀሉ ክርዳዶች ቁጭ ብሎ እኮ ነው ከደቀ መዛሙርቱ ጋር ይሄንን በጎ የሴቲቱን ስራ ይቃወሙ ነበር፣ እንቅፋት ነበር። ዛሬም ቤተክርስቲያን ውስጥ ተሰግስገው የራሳቸውን ጥቅም ብቻ እያሳደዱ መልካም አይሰሩም። እነሱ መልካም የሚሰሩትን ደግሞ እንዳይሰሩ ያዳክሟቸዋል። በጣም አስቸጋሪ ነው። እነሱን እንዲህ ይላል ክርስቶስ ዛሬ መልካም ስራ ሰርተውልኛልና ለምን እውነተኞቹን ክርስቲያኖችን ታደክሟቸዋላችሁ? ይህ መልእክት ለእነሱ ነው፣ ለአድካሚዎቹ፣ ለእንቅፋቶቹ፣ ለመሰናክሎቹ። እግዚአብሔር ለእነኚህ ልቡና ይስጥልን። መልካም ስራ ለማይሰሩ መልካም ስራ የሚሰሩትንም ደግሞ ለሚቃወሙ እንቅፋት ለሚሆኑ የሰውን ልብ ለሚያደክሙ እግዚአብሔር አሁንም ልብ ይስጥልን። ዛሬ እግዚአብሔር የሚፈልገው ቤተክርስቲያን የሚያስፈልጋት መልካም ስራ የሚሰሩ ሰዎች እንጂ መልካም ስራ የሚሰሩትን የሚያዳክሙ ሰዎች አሉ። መልካም ስራ ሰርታልኛለች። ማቴዎስ ወንጌል ምዕራፍ 26 ቁጥር 10 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ እንድንቀድስ ያለው እግዚአብሔር አምላካችን በቸርነቱ ይርዳን። እግዚአብሔር አምላካችን የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ሁላችንም
Thank you.
ሰላም